የአማራ ፋኖ ህዝባዊ ድርጅት አፋድ በሁለት አመራሮች ላይ እርምጃ ወሰድኩ ማለቱና የዘጋርዲያን የተሰኘው ጋዜጣ ስለ ፋኖ የዘገበው ማስረሻ ሰጤና መስፍን ከፈለኝ የሚባሉ ሁለት የአፋድ ከፍተኛ አመራሮች ከኃላፊነትም ከአመራርነትም ከአባልነትም ከሁሉም መታገዳቸው ወይም ደግሞ መባረራቸውን የሚገልጽ መግለጫ ሰጥተዋል። ያንን በተመለከተ አመራሮችን አግኝተን አነጋግረናል። እንግዲህ ገለታው ይሄን ምን ያሳየናል ነው እንደሰማነው ከሆነ አንዳንድ ዶክመንቶች ሰነዶችን ማስረሻ ይዞ እንደወጣና ለስርዓቱ ሰዎች እንዳቀበለ እንዲሁ እየሰማን እንገኛለን። አንዳንድ ለስርዓቱ ደጋፊ የሆኑ በውጪ የዩቲዩብ ስርጭት የሚያስተላልፉ ግለሰቦችም ይሄንኑ አገኘን ያሉትን ሰነድ ያወጡት ናቸው ያሉትና ሰነዱ በዋናነት አፋድ ከማን ጋር በትብብር መስራት አለብን የሚል ውይይት ያደረገበትን ቃለ ጉባኤና አጠቃላይ ሪፖርት የያዘ እንደሆነ ነው የሚገለጸውና ገለታ ውስጥ እንዴት አየው? ማስረሻ ሰጤን በተመለከተ ብዙ ነገር ከበፊት ጀምሮ ሲባል ነበረ። ያው እንዲህ አይነቱ ትግሉን ይጎዳዋል፣ ውስጣችሁ ያለውን ችግር እዛው በረዘግታችሁ ተወያዩ ብለን እኛም አስተያየት ስንሰጥበት ጫና ስናደርግባቸው ነበረ። ግን በውስጥም የተወያዩ አይመስለንም። ይሄ ጉዳይ ስር ሰዶ እንደዚህ አይነት አደጋ ሊያመጣ እስኪችል ድረስ መጠበቅ አልነበረባቸውም። ለማንኛውም በመጨረሻው ሰዓት እሱ ወይም ደግሞ ሁለቱም አመራሮቹ ከወጡ በኋላ እርምጃ ወስደናል ብለዋል። እንዴት አየኸው? እንዲህ አይነቱ ነገር አሁንም ከፍተኛ ትኩረት ተሰጥቶት በጥንቃቄ ያለውንም አመራር በመፈተሽ እርምጃ ካልተወሰደ በስተቀር ፓርቲውንም ማለት ድርጅቱንም አጠቃላይ ትግሉንም የሚጎዳ እንደሚሆን ይታመናል። ለማንኛውም እንዴት አየኸው? እንዲህ አይነቱ እርምጃ በሚቀጥሉት ቀናትም በሚቀጥሉት ጊዜያትም ልናይ እንደምንችል ነው የሚጠበቀው። ምክንያቱም የመጨረሻው ሰዓት እየደረሰ ነው። አሁን እየተበጠረ እየተንጓለለ የሚቀረው ባንዳውም ሰርጎ ገቡም እየወጣ ወደ እናት ድርጅቱ እየሄደ ሊሆን ይችላል። ስለዚህ የመጨረሻው ሰዓት ሲመጣ እየጮሁ እያጓሩ የሚወጡ ባንዳዎች ይኖራሉ ተብሎ ይጠበቃልና ጥንቃቄ ግን ያስፈልገዋል። ገለታው በታሪካችን በተደጋጋሚ ያለ ይሄ ነገር ህወሓት ሊገባ አካባቢ ሁለት የህወሓት ባለስልጣናት መጣው አብርሃም ያየህና አንዱ ጠፋኝ እንደዚህ የሚባሉ ለመንግስቱ ኃይለማርያም ጉድ አደረጉት ህወሓትን ተባለ እና የህወሓት እየከሰረ ነው ያለው ማለት ነው የሚል ነገር መጣ። መንግስቱ ኃይለማርያምም እንደው በቴሌቪዥን ሁሉ እንዲቀርቡ ተባለ። እነሱ ያወሩ ህወሓት አዲስ አበባ ገብተው እነሱም ሸሹና ይሄ መጨረሻ ላይ ለነገሩ እንደዚህ አይነት ቆየት ሲል የተከፈለ ልብ የነበራቸው ወይም ደግሞ ሙሉ ልባቸውን ያልሰጡ ወይም ደግሞ በአርበኝነት ዛምዚም ሲሰሩ የነበሩ ሰዎች እየጠሩ ይሄዳሉና ይሄ ትግሉ እየጠራ እንደሄደ ነው የሚያሳየኝ እንጂ ምንም በትግሉ ላይ የሚያመጣው ተጽዕኖ አለ ብዬ አላምንም። መሳይ እየጠራ ይሄዳል። እንደዚህ አይነት እንዳልከው ይሄ ሰው ሲታማ ነበር ቀደምም ሲል እና ድርጅቱም ለነገሩ ቀደም ብሎ የተለያዩ እርምጃዎችን መውሰድ ነበረበት። ለወደፊቱ ትምህርት መሆን ይኖርበታል። እንደዚህ መሽኮርማም ነገር ምናምን ይሉኝታ ምናምን በእንደዚህ አይነት እሳት በሆነ ትግል ውስጥ የሚያስፈልግ አይመስለኝም። ጥርጣሬዎችን ይዞ የማጣላት ነገር መስራት ያለባቸው ይመስለኛል። ግን ትግሉን እያጠራው ነው የሚሄደው። አንደኛ። ሁለተኛ ከዚህ በፊትም አንድ ወንድማችን እንደዚህ እጅ ሰጥቷል እኮ ከሸዋሮቢት አካባቢ ይመስለኛል አንዱ ታጋይ እጅ ሰጥቷል ለብልጽግና የምናውቀው። ግን ሄዱ ምንም ያመጣው ነገር የለም። እነሱም ራሱ ውሸት አስጠንተው ወደ ቴሌቪዥን እንዳንጣው ቢሉ የሚቀበለን አጣ ብለው ነው መሰለኝ ትተውታል። አይደለም መሳያ እጅ የሰጠው አንዱ ወንድም ምንም ያመጣው በፋኖ ትግል ላይ ምንም ያመጣው እንደውም ፋኖ የለጠ ተደራጅቶ ነው ያየው። ከዛ በኋላ የለጠ ተጠናክሮ ነው ያለው። ስለዚህ እንደዚህ አልፎ አልፎ የሚነሱ ነገሮች የትግሉን የበለጠ እያጠሩትም ሄድ ነው። እንደው በጣም ትልቅ ነገር ግን ፋኖን እንኳን ይሄ ሰውዬ ማንም ኦውን አላደረገውም። የፋኖ ትግል የአማራ ህዝብ ትግል ግዙፍ ትግል ነው። ሙቭመንት ነው አይደለም መሳይ ሙቭመንት ነው፣ ንቅናቄ ነው። የአማራ ህዝብ ንቅናቄ ነው። በኋላ የምናነሳው የጋርዲያን እንኳን ያነሳው ነጥብ አለ እኮ ለዚህ ትግል መነሾ ከሆኑት መካከል አንዱ ለጥቃት የመጋለጠው አማራ ህዝብ በተለይ ማይኖሪቲ የሆኑበት አካባቢ ይላል ወጥተው ለምሳሌ እንደ ቤንሻንጉል ማለቱ ነው፣ ኦሮሚያ ክልል ማለት ነው። አማሮች ማይኖሪቲ የሆኑበት አካባቢ በከፍተኛ ሁኔታ ለጥቃት ስለተጋለጡ ነው ይሄ ሙቭመንት የተፈጠረው ነው። ስለዚህ ይሄ ሙቭመንት የህዝብ ንቅናቄ ነው።
ተጠንክሮ እስከ መጨረሻው ይፋለማል። ደከመው ጡረታ ሊወጣ ይችላል። ደግሞ እንደዚሁ ደግሞ እዛም ሲረግጥ የነበረው ደግሞ ሊማረክ ይችላል። በዚህ መካከል ግን የአማራ ህዝብ ትግል ወደፊት ነው የሚራመደው። አሁን እንግዲህ ይሄ ወደ አንድነት ይመጣል የተባለ የፋኖ አደረጃጀት ነገር ቶሎ እሱ መፍትሄ ያገኝ እንጂ የአማራ ህዝብ ትግል ወደኋላ ምንም የሚራመድ ነገር አይደለም። ገለታው እንግዲህ የማስረሻ ሰጤን በተመለከተ እንዳልከው የሆኑ የሚወሩ ነገሮች ነበሩ። መስፍን የተባለው ደግሞ አንድ ወቅት ላይ ከአማራ ክልል ምክትል ከምስለኔው አስተዳደር ምክትል ፕሬዝዳንት ጋር በስልክ ሲያወራ የነበረው ያ ተጠልፎ ወጥቶ ተጠልፎ እንኳን አይደለም ሆን ብለው ራሳቸው ያወጡት እንደሆነ ነው የሚታወቀው። ያን እንደዚሁ ንግግር ከድርጅቱ እውቅና ውጪ በግሉ ያደረገው የስልክ ግንኙነት እንደዚህ ወጥቷል። ይሄ ክፍተት እንዳለ ሲያውቁ ለምን በወቅቱ እርምጃ እንዳልወሰዱ ነው። ሳይቃጠል በቅጠል ነው ያ ነገር እያደር መጥቶ ነው ማስረሻ ሰጠኝ የሚሊተሪ ብልጽግናን ሚሊተሪ ልብስ ለብሶ የወሎን ያንን ብልጽግናን አከርካሪውን የሰበረውንና አብይ አህመድን ወደ ጎሬው እንዲገባ ያደረገውን የወሎውን ድል እንደዛ አንቋሾ በቪዲዮ ወጥቶ የተናገረበት ሁኔታ በራሱ ትልቅ መልእክት ነበሩ በወቅቱ። ያንን ተናግሮ አንድም ቀን ከነሱ ጋር ማደሩ በራሱ የሚገርም ነው። በእርግጥ በወቅቱ ያው አፋድም በአደባባይ ወጥቶ ይሄ የማስረሻ ሰጤ አቋም ድርጅታችንንም ማንንም አይወክልም ብለው ራሳቸውን ከዛ ጋር ነጥለዋል። ግን እንዴት እዛ ቆየ? እንዲህ አይነት ችግር እያለበት ይሄ በጣም አደገኛ ነገር ነው። በተለይ ለሌላ ወገን ውስጥ ሆኖ የሚሰራ ካለ አሁንም ውስጣቸውን ማጥራት አለባቸው። ከምንም በላይ የሚያጠፋቸው ይሄ ነው። አሁን ሰነድ ይዞ ወጥቷል። ስለ ሰነዱ መነጋገር እንችላለን። እንግዲህ ሰነዱ ምን እንደሆነ አናቅም። ወጣ ብለው የብልጽግና ሰዎች እያጫጫሁት ነው። ቢሆንስ እንግዲህ የትብብር ምንድነው ስራ ለመስራት ውይይት ተደርጓል ነው። ያንን የውይይት ሰነድ ነው ይዞ ወጣ የተባለው። ትብብር አያስፈልግም። አብይን ለመጣል እውነት ለመናገር ከየትኛውም አካል ጋር መተባበር ጽድቅ እንጂ ኩነኔ ነው። ከአብይ በላይ ለኢትዮጵያ ብሔራዊ ስጋት የሆነ አካል በዚህ ዘመን ላይ ማን አለ? ሁሉም ነገር እኮ የቅደም ተከተል ጉዳይ ነው። መጀመሪያ ትልቁን ሰይጣን ነው አይደል ገለል የምታረገው። ለዛ ደግሞ መተባበር ካለብህ ጋር የምትተባበረው ነገር አለ። አንዳንድ ውሳኔዎች ህዝብን የሚመለከቱ ነገ የሀገሪቱን ዕጣ ፈንታ የሚመለከቱት እሱ ወደፊት ይደርሳል በውይይትና በተለያየ መልኩ። ነገር ግን ይሄንን ስርዓት ለመጣል የሚደረግ ትብብር ይሄ እንደ ትልቅ ሚስጥር ተደርጎ ብልጽግና መንደር ላይ ሰነድ አገኘን አይነት ጭፈራና እስክስታ መምታት በጣም አሳፋሪ ነው። ለማንኛውም በግልጽ እኮ ተናግረናል እኛ። ሻዕቢያም ሆነ የኤርትራ መንግስትም ሆነ ሌላ አካል ፋኖን በመሳሪያ ቢያግዝ በሌላ ነገር ቢያግዝ ምንድነው ችግሩ እንዴ? አብይ ራሱ ከኤርትራ መንግስት ጋር ሆኖ አይደል እንዴ ህወሓትን የመታው? ይሄን ሰነድ ልክ አሁን ነገ ከነጎዲያ የብልጽግና ሚዲያዎች ይሄ የሶሻል ሚዲያ አርሚ ነው ምንድነው ሚሊሻዎች ይሄን ሰነድ እንደ ታላቅ ግኝት ይዘው መተው ይሄው ማስረሻ ሰጠ ይሄን አመጣልን። አፋድ ከአማራ ህዝብ ጠላት ከሆነ ጋር እየሰራ ነው በትብብር። ስለዚህ አማራ ህዝብ ፋኖን አግልል ከልብ አውጣው የሚል ጮት ልንሰማ ነው። እንግዲህ አዲሱ ነገር ይሄ ነው። ምንድነው አዲስ ነገር ይሄ? አብይን ለመጣል ማንኛውም ትብብር ካለ ፋኖ አይኑን ማሸት የለበትም። አብይ ነው የኢትዮጵያ ህዝብ ግንባር ቀደም ጠላት፣ የሁሉም ህዝብ የኦሮሞም፣ የአማራውም፣ የትግራዩም የሁሉም ኢትዮጵያዊ ጠላት አብይ አህመድ ነው። አብይ አህመድን ማስወገድ ምንም ለምርጫ ለጊዜ የሚሰጠው ጉዳይ አይደለም። እዚህ ላይ መስማማት ያስፈልጋል። እዚህ ላይ መሽኮርመም በፍጹም ዋጋ ነው የሚያስከፍለው። እንደውም ፋኖች ይህንን ዝም ብለው በድብቅ እያደረጉት ካለ ህዝባቸውንም ሌላውንም ለማሳመን አደባባይ መውጣት ነው ያለባቸው። የኛ በእናንተ ድል ዕጣ ፈንታ ላይ በኢትዮጵያ ድል ዕጣ ፈንታ ላይ በአማራ ህዝብ ውሳኔ ህይወት ላይ ውሳኔ የማድረግ ስልጣን የለንም። እሱን ነገ ከነጎዲያ በውይይት በተለያየ መድረክ እንፈተዋለን። አሁን ግን ከፊታችን አንድ ትልቅ ሰይጣን አለ። እሱን ለማስወገድ ምታግዙን ሁሉ አግዙን ቢል ምንም ችግር የለውም። መሽኮርመሙንም ትተው ወደዛ መግባት ነው ያለባቸውና ለማንኛውም ብልጽግናዎች በማስረሻ ሰጤ ተገኘ ብለው እየጨፈሩ ያለው ሰነድ ምንም ሰነድ አይደለም። እርባና ቢስ ከተጻፈበት ወረቀት እንኳን የሚከብድ እንዳልሆነ መታወቅ አለበት። ከለጠው
አንደኛ ዶክመንት አሁን ይዞ መጣ ተብሎ ነገም ብልጽግና የሆነ ዶክመንት ሪሊዝ ቢያደርግ አትመኑት። ኢትዮጵያውያን ብዙ አንቀጾች ይጨምራል። ቢያንስ ካለው ላይ የተወሰኑ አንቀጾች የተወሰኑ ፔጆች ተጨምረው ነው። ይሄ ባህሪው ነው እና ፋኖን ትግል ለማንቋሸሽ እና እንደው ያልበሰለም ፖለቲካ አለ ለማለት የሚወጣውን አውጥቶ ምናምን አስገብተው ነው የሚያደርጉትና መቼም ይሄ ለኢትዮጵያ መናገር አያስፈልገንም። አንድ አለማመን ነው። ሁለተኛ በትብብር ጉዳይ ላይ ግን ቤዚክ ፕሪንሲፕልስ አሉት። ፋኖ መርሆዎች አሏቸው አሊያንስ ለመፍጠር ያንን መርሆ ተንተርሰው ከየትኛውም አካል ጋራ የመጣመር ድጋፎችን የማግኘት ይሄ ፋኖ የጀመረው ነገር አይደለም። በታጋዮች በሙሉ የሚያደርጉት ነገር። ስለዚህ ለምንድነው ፋኖ ብቻውን እንዲቀርቆ ፋኖ ብቻውን ግንጥል ብሎ ኢትዮጵያዊ አሊያንስ እንዳይፈጥር ከትግራይ ኃይሎች ጋር እንዳይጣመር ከኦሮሞ ኃይሎች ጋር እንዳይጣመር ብቻውን ሲሆን ያው ውጊያው ብቻውን ይሆንለታል። በሌላው ለማስጠላት እና ኢትዮጵያን መንቃት ነው ያለብን። እንደዚህ አሊያንስ ነው የሚያፈርሰው። ኢህአዴግን ብዙ ጊዜ አንስተናል። ኢህአዴግን ያፈረሰው የቄሮ ንቅናቄ ብቻ ነው። ያንን የሚሰብር ጎንደር ላይ ያ ድምጽ መሰማቱ ነው። በየቦታው የሚፈሰው የኦሮሞ ደም ደሜን ያለ ጊዜ ኢህአዴግ በድርጋጤ ነው ፌንት ያደረገው። ምክንያቱም ህብረት ነው የሚያፈርሰው። ከፋፍሎ መግዛት ነው የስርዓቱ ዋና እንትን መነሻ። ያንን መሰረት የናደ ነበር። ስለዚህ ፋኖ የሚያደርጋቸው ትብብሮች በሙሉ ያስደነግጡታል እና ይሄንን ይዞ የሚመጣ ትብብር ቢያደርግ ከኤርትራ ጋር እኔ በመሰረቱ ከኤርትራ ጋር ያለ ግንኙነት እኮ እነሱ ሲፈልጉ አንድ ጊዜ አሁን አንድ ጀነራል በቀደም የተናገረውን አየሁኝ አንድ ቪዲዮ ላይ ታሪካዊ የሆነች የሆኑ ወንድሞቻችን እህቶቻችን ከኤርትራ ጋር ያነበረን ግንኙነት ይላልና አሁን ደግሞ ዛሬ ግልብጥ ብለው ኤርትራ ታሪካዊ ጠላታችን ይሏታልና እንደው እንዴት ነው የሚገምቱን? በአንድ በኩል እኮ ይገርማል እኮ ትላንት ነው እኮ የተናገሩት ነው ይሰው ትላንት በአንድ ሳምባ መተንፈስ አለብን ያሉ ሰዎች ዛሬ ታሪካዊ ጠላት እንዴት ሊሏት ይችላሉ? ኤርትራ እኮ የኢትዮጵያ እኮ ወንድም እህቶቻችን እኮ ናቸው። ስንት ውጣ ውረድ ያሳልፈን ህዝቦች እኮ ነን። አንድ ነን። ኢሳያስን ካሉት ነገር የወደድኩት ነገር ይሄ ነው መሳይ አንድ ጊዜ ሲናገሩ ህዝቡ እኮ አንድ ነው። መስመር የምታበጅለት አይደለም። የሆነ መስመር ምንድነው ድንበር አበጅተህ ከዚህ በመለስ ከዛው መልስ የምትለው አይደለም እኮ ነው ያሉት። ይሄን ካፒታል አሳድጎ ወደፊት መራመድ ሲገባ ዛሬ በኃይል ወርሬ ኤርትራን ነፃነቷንም ገፍፌ ቀይ ባህር ሄዳለሁ የሚል መንግስት ነው ያለው። ሌላ ደግሞ እዚህ ጋር ደግሞ ፋኖ ትብብር ፈጥረሃል እያለ ሊከስ የሚወድ ነውና ማንም ይቀበለዋል ብዬ አላምንም። መሳይ ማንም ሰው ይሄ ሰው ማንም አብይ አህመድ ያለው በቃ ተቀባይነት አጥቷል። እንደውም ሰው በተገላቢጦሽ የሚረዳው ነው የሚሆነው። እንደዛ ነው ያየሁት እኔ መሳይ። ገለታው እርማቸውን ማውጣት አለባቸው። ምናልባት ይሄንን ነገ ከነገ ወዲያ በሰፊው ይዘው የሚመጡት ፕሮፓጋንዳ አቅጣጫ እንዲሆን ተደርጎ ተሰጥቷቸዋል። ስለዚህ ማስረሻ ሰጤ ታምር ይዞ አይመጣ። ማስረሻ ሰጤን በዚህ አጋጣሚ በሌለበት ወይም ደግሞ መልስ መስጠት በማይችልበት እየኮነን ነው አይደለም። ያደረገው ነገር ከዚህ በፊት የነበረውን እንዳለው ነው። ወደፊት የሚነግረን ካለ እንሰማለን። እዛ ብልጽግና ጋር ሄደው የሚያደርገው ነገር ካለም አብረን የምናየው ነው። አይዛ አይደለም ያለውት በዚህ ምክንያት ነው ብሎ የሚናገርም ከሆነ ወደፊት እንሰማዋለን። ነገር ግን ብልጽግናዎች ከወዲሁ ተዘጋጅተዋል። ሰነድ አገኘን ብለው ይዘው የመጡት ነገር ገለባ ነው። እርማችሁን አውጡ። ፋኖ ከሰማይ በታች ማንም አካል ድጋፍ አድርጎለት ወደ የአብይ አህመድን ከስልጣን ለማስወገድ የሚያግዘው ከሆነ አይኑን ሳያሽ ይቀበላል። አለቀ ደቀቀ። ይህንን እንደው በዚህ አጋጣሚ በደንብ አድርጎ አስረግጦ ነግሮ ማለፉ እየተሻለ ነው። ቀደም ሲል ያልከው ዘጋርዲያንን እንጠቅሳለን። አዎ ዘጋርዲያን ሰፊ ዘገባ ይዞ ወጥቷል። ጥሩ ነው። የፋኖ እንቅስቃሴ በዓለም አቀፍ ሚዲያዎች እንደዚህ ቦታ እያገኘ ስፍራ እያገኘ መምጣቱ አንድ ነገር ነው። አዲስ ዘገባ ይዞ አልመጣም። በእርግጥ የምናውቃቸው መረጃዎች ሰብሰብ አድርጎ ይዞ የመጣበትና ለዓለም አቀፉ ማህበረሰብ ፋኖ ስለምንድን ነው የሚታገለው ማን ነው ፋኖ ለሚለው የተወሰነ ምስል እንዲያገኝ ያደረገ ዘገባ ነው ብሎ ማለት የሚቻል ይመስለኛል። በተለይም ደግሞ አገዛዙ ምን ያህል በአማራ ክልል ቦታ እንዳጣ ብዙም ቦታዎች አማራ ክልል ያለውን ፋኖ እንደተቆጣጠረ ብዙ የሰብአዊ መብት ጥሰቶች እየተፈጸሙ እንዳለ በአብዛኛው የሚወቀሰው መንግስት እንደሆነም ጭምር በዘገባው ላይ የተካተተበት ነው። እኔ ከምንም በላይ አዳዲስ መረጃዎችን ባይሆኑ እንኳን ዘጋርዲያን ላይ የወጡት
ነገር ግን በዚህ ደረጃ ሽፋን እያገኙ በዓለም አቀፍ ሚዲያዎች ፋኖ ማን እንደሆነ እየተገለጸ መምጣቱ ትልቅ ነገር ነው። አንዳንድ በደንብ መታሸት ያለባቸው በደንብ ማጥራት የሚገባቸውን ዘጋርዲያን ሳጣራ ያወጣቸው ነገሮች አሉ። ግን ከነሱም ጭምር ለምሳሌ ፋኖን ከዘር ማጥፋት ጋር አብሮ የሚወንጅልበት ሁኔታ አለ። ያን ነገር በማስረጃ አስደግፎ ማምጣት የሚችልበት ሁኔታ ሲኖር፣ ነገር ግን የሌሎችን ክሶች ተቀብሎ ዘገባው ላይ ማስፈሩ ተገቢነት አለው ብዬ አላምንም። ሌሎች ነገሮችንም አንስቷል። ለማንኛውም ዘገባው ግን በአጠቃላይ የፋኖ ትግል በዓለም አቀፍ መድረክ ላይ ተሰሚነት እያገኘ ብዙዎች ፋኖ ማን ነው የሚለውን ነገር እየተረዱት መምጣታቸውን ያወቁበት ዘገባ ነውና ይህንንም መጥቀስ ይገባል። ፋኖን በተመለከተ ትግሉ በደንብ እየተስፋፋ ነው። አሁን እናንተ እየተነጋገርን እያለ በስልክ የሚመጡ መረጃዎችን እያየው ነው። እንግዲህ በየዕለቱ ያሉትን የውጊያ ውሎች በዜና ክፍላችን ስለምንተነትነውና ስለምናቀርበው እዚህ ላይ አናነሳውም። ግን በጣም መጠነ ሰፊ የሆነ የማጥቃት እንቅስቃሴ እየተካሄደ ነው እና ገለታው የዘጋርዲያንን ዘገባ ጨምሮ አጠቃላይ ሁኔታውን እንዴት አየኸው? የዘጋርዲያን ሪፖርት የወጣው ዘገባ እንዳልከው ከምናውቀው ውጪ ምንም አዲስ ነገር የለውም። ግን በዚህ አጋጣሚ ፋኖ እንደዚህ አይነት ዓለም አቀፍ ሚዲያዎች የዘገቡትን ቁጭ ብሎ ማጥናት አለበት ያምናለሁ። እንደዚህ አይነት ሪፖርቶችን የተሳሳተ አንደርስታንዲንግ ወይ ከመረዳት ችግር ካለ ያለዛ መልስ መስጠት፣ ማንበብ፣ ደግሞ አንዳንድ አስተማሪ ነገሮች ሲሉ ራስን ማየት ማስተካከል ያለብን እንደ ድርጅት ብሎ ፋኖ መጀመሪያ ይህን ነገር አንብቦ እንዲያጠናው መጠየቅ ተገቢ ይመስለኛል። ከዛ ባሻገር እዚህ ሪፖርት ላይ ከተነሳው ዋና ነገር ውስጥ አንዱ በተለይ ዓለም አቀፍ ኮሚኒቲው እንዲረዳው ያደረገው የሚመስለኝ ሪፖርት አማሮች የህልውና ስጋት እንዳለባቸው፣ ችግር እንዳለባቸው በተለይም ይላል ማይኖሪቲ በሆኑባቸው አካባቢዎች ይላል። እንግዲህ የአማራ ህዝብ በተለያየ አካባቢ ሰፍሯል። ኦሮሚያ ውስጥ አለ፣ ቤንሻንጉል ውስጥ አለ፣ ሌላ ጋምቤላ በየቦታው አለ እና በአንዳንድ አካባቢዎች ከባድ ችግር አለባቸው በማንነታቸው ላይ ያነጣጠረ የሚለው ነገር የትግሉ ፋንዳመንታል መነሻ ስለሆነ ይህን ዘግቦታል። ከዛ ባሻገር እንደገና ደግሞ ትጥቅ ፍቱ የሚባለው ነገር አንድ ምክንያት እንደሆነ ከባድ ምክንያት እንደሆነ እና የህልውና ችግር ያለበት ህዝብ ትጥቅ ፍታ ሲባል እንግዲህ ወደ ጦርነት እንደሚገባ የታወቀ ነው እና ይህንንም አንስቶታል። ስለዚህ እነዚህ መሰረታዊ የሆኑ የህብረተሰቡን ትግል መነሾች የዓለም አቀፍ ኮሚኒቲው እንዲያውቀው ማድረጉ እኔ በጣም ጥሩ ነገር ያየሁት ያንን ነው። ከዛ ባሻገር እንግዲህ መንግስት አንድ በኩል አሁን ምርጫ አማራ ክልል ውስጥ እናደርጋለን ይላል። የዚህ ጋርዲያን ሪፖርት ደግሞ በጣም ሰፊውን ቦታ የያዘው ፋኖ ነው የሚለው። ፋኖ ሰፊ ቦታ ይዟል፣ ተቆጣጥሯል ይላልና እንግዲህ ምርጫ ልናደርግ ነው ሲል ዓለም አቀፍ ኮሚኒቲው ይሄን ያነባል። እነዚህ ጋርዲያን አይነት ጋዜጦች ያው እንደምታውቀው በጥልቀት ታውቀዋለህ፣ በፖለቲከኞች ዘንድ፣ በሰብአዊ መብት ድጋፍ ዘንድ፣ በውጪ ፖሊሲ ቀራጮች ዘንድ ይነበባሉ፣ ዶክመንት ናቸው። ስለዚህ ኢትዮጵያ መንግስት ምርጫ ሊያደርግ ነው ሲል ምን ማለቱ ነው? ጋርዲያን ላይ ባለፈው ያነበብ ነው በአብዛኛው በአማራ ክልል በጣም ላርጅ የሆነው እንትን ቆዳ ሽፋን በፋኖ ስር ነው ያለውና ኮሮጆ የት ቦታ አንጠልጥሎ ነው የሚያስመርጠው የሚለው ነገር ይመጣል ማለት ነው። እና በዚህ ሲታይ ይሄ ዘገባ በጣም ለትግሉ ፋይዳ እንዳለው ነው የተማርኩት እኔ።